12 ብልት የለም አንድ ብልት ነው ይቆረጣል ይፈለጣል ይወጣረ በስራው ብዛት እናግናለን አውዳመት ዶሮ ሲቆላ አውዳመት ቡናው ሲወቀጥ እና ኩሽናው ቢዚ ስለሆነ እዚው ቤት ውስጥ ገርደፍ አርገነው ልንሄድ አስበናል። ሽንኩርቱን ዛሬ ሁሉም በዓል ስለሚሰራ በጣም ቢዚ ነው ኩሽናው እላችኋለሁ። እኔ ልክተፍ ብዬ ነበረ ግን ከሚከተፍ ፍጪ የምን ጉንፋን ይዘኛል። በነገራችን ላይ የድሮ ሰው መሆን ነው ይበቃል። ይሄን ሁለት ነቃበይ ደንገጥ በይ እንጂ። ሰላም ጤና ይስጥልኝ የደርቲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እናንተ የጠፋችሁ አትፈልጉም? ጠፍቻለሁ። እንኳን ገና ከዋለ ለሶስተኛው ቀን በሰላም አደረሳችሁ። ዛሬ ሶስተኛው ቀኑ ነው። ሐሙስ ላይ ነው ይሄን ቪዲዮ ኤዲት አድርጌ ጨርሼ እንትን ያልኩት። ታውቃላችሁ የስራ ብዛት ምናምን ነገር አልተመቸኝም። ቀረጽኩት ግን ፕላን የነበረው ሮብለት ነበረ ለመፖስት አልተመቸኝም እና እዚህ ደረሰላችኋለሁ። እና በዓል እንዴት ነበረ? አመት በዓል እንዴት አለፈ? እኔ በጣም የምወደው በዓል እንቁጣጣሽ ነው። ግን ገናም ያው ደስ ይለኛል። የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል ስለሆነ በዚሁ አጋጣሚ ቢያልፍም እንኳን አደረሳችሁ ለማለት እወዳለሁ። ዶሮ ገዛንና ይኸው ለመገነጣጠል 12 ብልት የሚባለውን ነገር ለማውጣት ጥረት እያደረግን ነው። እና ትንሽ ረስቻለሁ መሰለኝ ግራ ተጋባው። በሉ ደግሞ ባል እንዳይጠፋ ዶሮ መገንጠል አትችልም ብላችሁ አይ ፋይናሊ ግን ከግራ ወደ ቀኝ እያንገላታዋትም ቢሆን እየተማርኩም ቢሆን ገነጣጠልና 12 የነበረውን 16 ብልት አድርገን ምኑን ደብል እንዳደረኩት ባላቅም ብቻ ግን ገንጥለናል። ዋቴቨር ዘኪዝ ድስት ውስጥ ገብቶ የሚቆጥር የለም ብለን ማለት ነው። እና እንደዚህ ተበላልታ ምናምን ነገር ያው በሎሚ ዘፈዘፍና ታውቃላችሁ ያበሾች ዶሮ ስናጥብ በደንብ ነው መታጠብ አለበት። ግድም ነው መታጠብ ያለበት ነው። በነገራችሁ ላይ እዚህ ኢማራት ላይ ነው ሙሉ ድፍን ዶሮ ያገኘ ነው ከበረዶ ቤት እና ወይ ከፍሪጅ አምጥተን አይደለም የሰራነው ዶሮ እና ያ ነው እዛ ጋር ዘፈዘፍንና ወደ ገብስ መጣንላችሁ ኪኔቶ ልንሰራ። ይሄ ዘዳይ ቢፎር ነው የዶሮ ማክሰኞን የሰራ ነው። ይሄኛውን ደግሞ ዘዳይ ቢፎር ነው የቆላ ነው። ግን ያው ሁሉንም አንድ ላይ ኤዲት አድርጌ ነው ያመጣሁላችሁ። እና ገብስም አለ ኢማራት ላይ ልላችሁ ፈልጌ ነው። ኪኔቶ ለመስራት ቆላል። ያው ሂደቱ ይሄን ይመስላል። በደንብ ማረር እንዳለበት ታውቃላችሁ። በዓል እንዴት ነበር እናንተ ጋር? ጠላ በነገራችን ላይ በጣም ሚስ ያደረኩት ጠላ በጣም ነው በቃ ይናፈቀኝ። እና እንደዚህ በደንብ ርር ሲል አሻሮ እስኪሆን ድረስ በጣም ድብን ማለት የለበትም። የውስጡ ዋናው እንትኑ እንዳይጠፋ የዚህን ያህል ሲሆን ታወጡትና ቀጥታ እኔ ውሃ ውስጥ ነው የሚከተተው ማቀው ማለት ነው። እዚህ ጋር ግን አበረድ ነው በመዘፍዘፊያ አበረድ ነውና ውሃው ከፈላ ውሃውን አብረን ቀዝቃዛ ውሃ ውስጥ ከብቶ አብሮ ፈላ። እንደዛ ነበረ ሂደቱ። ድሮ ግን እኔ ማቀው ኢትዮጵያ እያለን ገብሱ ይቆላና ቀጥታ ትኩሱን እንዳለ በተዘጋጀው ውሃ ውስጥ ዳይሬክትሊ እንደ ራይት ታይም ነው የሚገባው። እዚህ ጋር ግን በመዘፍዘፊያ ቀዝቅዘን ነው ያደረግነው። ውሃውም አልፈላም አልጠበቅ ነው እና ደስ ይል ነበረ። በቃ ይሄን የእንትኑ የበዓሉ ግርግር ጭሱ ምናምን ወደዛ ወደዚህ ማለቱ የሆነ እንትን ነበረ። በነገራችሁ ላይ ድምጼ ወፍሯል። ጉንፋን ይዞ የነበረ የቅቤ ብዛትም ይሆናል ድምጼ ትንሽ ታፍኗል። ጉንፋን በጣም ይዞ የነበረ አሁን ነው ትንሽ ደህና ሆኜ እንትን ያልኩት። በጣም ተጠፋፍተናል። ላይቭ እየገባው አይደለም እና ያው እንደምታዩት ሁሉንም አረግ ነውና በትልቅ ብረት ድስት ጣድ ነው። እስኪን ተከተክ በደንብ ትክትክ ማለት አለበት። የሆነ ውሃው ቢያንስ ቀይ እስኪሆን ድረስ ማለት ነው። እንደዛ ሲሆን ታጠፉትና አብራችሁ እዛው ቅዝቅዝ ብሎ ያድራል። በማግስቱ ማረግ ብርቱካን፣ ስኳር፣ ሎሚ እንደፈለጋችሁ ሰው እንደ ፍሌቨሩ ነው። ብርቱካን ማረግም ያረግም አለ። ሎሚ ብቻና ስኳር የሚያረግም አለ። ሰውኛ ያረግነው ሎሚ፣ ስኳር፣ ብርቱካን ቆራርጠን ማለት ነው። እስከነ ልጣጩ አደረግነው። እንደዚህ እየፈላ ሳይሆን ከበረደ በማግስቱ ነው ያልኳችሁ እና ያን ይመስል ነበር። ከዛ እንደዚህ አረፋው በደንብ እስኪን ተከተክ እንትን ካላችሁት በኋላ መተው ነው በቃ እንዲቀዘቀዝ ታሳድሩታላችሁ።
ታውቃላችሁ የበዓል ስራ በጣም ከባድ ነው። ሴቶች ድክም ይላሉ። ድክም በእውነት እኔ በዓል ላይ በዓላት ደስ ይሉኛል፣ ግን ስራው ያስጠላኛል። እግዚአብሔር አንጀታችሁን የሚበጠሰው እና ትንሽዬ ቆጮ ነበረ፣ ፍረሽ ቆጮ፣ ኮባም ነበረ። ይሁት በቃ ምንም እኮ አረብ ሀገር አይመስልም። እግዚአብሔርን ኮባ አለ፣ ጎመን አለ፣ ያሌለ ነገር የለም። ቆጮ ጋገርን ልክ እንደ ሀገር ቤት በብረት ድስት በብረት ምጣድ የጋገር ነው። የኮባ ቆጮ ጋገርን። ባለሙያው ሌላ ነው እንግዲህ። እኔ ካሜራማን ነኝ፣ ቀረጻ ላይ በጣም ጎበዝ ነኝ። ስራው ላይ ነው የምቦዝ ነው። በእርግጥ መጋገር እኔም ማያቅተኝም፣ ግን ያው ትንሽ ይሳሳል፣ ቅንጥስ የሚልብኝ ይመስለኛል። እነሱ ኤክስፒሪየንስ በደንብ ነው ያላቸው። እንትናቸውን የሰሩት እዚህ ላይ ነው። እና ያው ኮባውን እያሳየች ነበረ፣ ለጋነቱን ምናምን ደስ ይላል። እየተባባልን እያወራን ጋገርን። እዚህ ጋር ተጋግሮ ያለቀለት ቆጮ አለ። ይሁት እንዴት እንደሚያምር በቃ ቁርጥ አርጋችሁ ብሉ ነው የሚያሰኙ። በጣም ነው የሚያምረው። ይሁት ውሽ ለስላሴው ቅጥነቱ ምናምን። በነገራችን ላይ እኔ ወፍራም ቆጮ አልወድም። ውሃውን ጣድ ነው ለእንትኑ እና በቃ ባለሙያ ይሰራል። እኔ ቆሜ እቀርጻለሁ። ፋይናሊ ይሄ የበዓሉ ዕለት ጠዋት ላይ ማለት ነው፣ ሮብ ጠዋት ክትፋችንን ምናምን አሸን። ቅድም እዛ ጋ አቤት ኦቨኑ ምን ይመስላል! እግዚኦ አላጸዳነውም። ይኸው አንብር ሰራን፣ ዝማሙጃት ማለት ነው። አይብ በጎመን ታሽቶ በቅቤ በሚጥሚጣ ተሰራ። ይህን ይመስላል በዓሉ። ወጡም ደርሷል። በመሀል ሚስ ያደረኩት ፓርት አለ። ወጡን አልቀረጽኩ ምናምን ነገር እየረሳው ነበረ። ፋይናሊ ሪዛልቱ ይህን ይመስላል። በዓልም እናንተ ጋር መልካም እንደነበረ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ እወዳችኋለሁ። ቻው። ላይክ፣ ሰብስክራይብ አድርጉ። እሺ፣ መልካም በዓል በድጋሚ ባይ ባይ።